ፍቅር ይደከምለታል። እስከምን? እስከ ደም ድረስ። ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደሰትም። ፍቅር የራስን ደስታ መፈለግ አይደለም፣ ለሚወዱት ነገር መኖር ነው። ለሚወዱት ነገር ፍቅር ሲደክሙለት ነው ትርጉሙ የሚታወቀው ነው። አንድ ሰው ምግብ አልጣፍጠኛል አለ። ቅዱስ ዮሐንስ አፈወርቅ ምንድን አለ? አልርብህ ብሎ ነው ያለ። ሲርብህ ምን ይልሃል? ይጣፍጥልሃል። የምግብ ጣዕም የሚታወቀው ሲርብህ ነው። ፍቅር ጣዕም የሚኖረው ሲደክሙለት ነው፣ ሲለፉለት ነው፣ ሲታገሱለት ነው፣ ሲችሉለት ነው፣ ሲታመሙለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። የጨረቃ ቤተሰቦች የሆናችሁ የጨረቃ ወዳጆች የሆናችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር የሆናችሁም ላይክ ሼር ማድረጋችሁን አትርሱ ማለት ነው። ዛሬ እንግዲህ ሁላችሁም ደስታ ላይ እንደሆናችሁ አልጠራጠርም። ሁላችሁም ደስ የሚል ሁኔታ ላይ ናችሁ። ግን ደግሞ ሀይሚና ብሩኬ ትላንትና እንመጣለን ብለው ስለጠፉ በጣም ተጨንቃችኋል። እርግጠኛ ነኝ ናፍቀዋችኋለሁ። እንግዲህ ውስጥ እውነታው ይሄ ነው። ሀይሚና ብሩኬ ትላንትና እንግዲህ እንደገባን እናሳውቃችኋለን ብለዋል። ነገር ግን እኔ ቀደም ብዬ ትላንትና ቪዲዮ ለቅቄላችሁ ነበር። እሱም ምን ብዬ ነው? ሀይሚና ብሩኬ ዛሬ ላይ መጡ ይችላሉ፣ እንዳትጨነቁ፣ እነሱ እናሳውቃችኋለን ብለዋል። ግን ደግሞ ቪዲዮ ላይ ለቁ ይችላሉ። ምክንያቱም አይመችም፣ በጣም ነው የሚደክመው። አስባችሁታል? ከጉዞ ገብታችሁ እንደገና ቪዲዮ ቀረጻ በጣም ነው የሚከብደው፣ ድክም ነው የሚለው እና እኔ ያው እንደማይመጡ አቅ ነበረ። ነገር ግን ቢያንስ ፖስት ያደርጉልናል የሆነ ነገር ብዬ ነበረ። አላደረጉም። ግን ደግሞ ዱባይ በሰላም ገብተዋል ትላንትና፣ እግዚአብሔር ይመስገን። ዛሬ ከሰዓት በኋላ ፏፈሽ እያሉ በቲክቶክም ይመጡልናል። እንዲሁም ደግሞ ቪዲዮም ኖርማል ቻናላቸው ላይ ይለቃሉ ማለት ነው። እና ትላንትና ላይቭ ላይ በነበሩበት ሰዓት ስማም ታውቃላችሁ። ግን በስስት እኮ ነው ያለቁት፣ በስስት ቶሎ የሄዱት ማለት ነው። በቃ እንዳፈጠጠን ፍጥጥ እንዳለን ነው ቻው ብለው የወጡት። ምክንያቱም ፕሌኑ መንቀሳቀስ ነበረበት። ፕሌኑ ከተንቀሳቀሰ ደግሞ ስልክ መክፈት ላይቭ መግባት ምናምን አይቻልም። እና በስስት ሳንጠግባቸው እያወሩ ነው የሄዱብንና የእውነት ሀይሚ ብሩኬ ቲክቶክ ላይ ግን በየቀኑ ማለት በየቀኑ እንኳን ባይሆን በ3 ቀን አንድ ቀን በ4 ቀን አንድ ቀን ብትመጡልን ደስ ይለናል፣ በላይቭ ማለት ነው። ምክንያቱም ቪዲዮ እዛ ራሱ አጭር ቪዲዮ ነው የሚለቀቀው፣ ከ25 ከ30 ደቂቃ አይበልጥም። ላይቭ ላይ ግን ቢያንስ 1 ሰዓት 2 ሰዓት ብትቀመጡ በደንብ ጥግብ ብለናችሁ በደንብ አይተናችሁ ናፍቆታችን ወጥቶ ትወጣላችሁ ማለት ነው። እና ማሮቼ ውዶቼ እንግዲህ ስለ ሀይሚና ስለ ብሩክ የጠየቃችሁኝ ያው የተጨነቃችሁ አላችሁ ያልኳችሁ በምክንያት ነው። ለምን ልጆች ስለጠየቁኝ ነው። የኔ ውዶች፣ የኔ ውድ እህቶች፣ የኔ እንቁዎች፣ የኔ ከልብ ወዳጆች፣ የልብ አክባሪዎች የእውነት ስስማው በጣም እኔ እንጃ ሀይሚና ብሩኬን ከልባችሁ የምትወዱ ሰዎች ግን በጣም እድለኞች ነን። በጣም ማለት የሆነ ሰውን መውደድ ከልብ ደስ ይላል። ማስመሰል የሌለበት ከአንገት በላይ የሌለበት በቃ የእውነት ፍቅር በቃ የእውነት ፍቅር ነው የሀይሚና የብሩክ ደጋፊዎች ማለት ነው። እና በሰላም ገብተው ይሆኑ እንዴት ሆነው ይሆን ሰምተሻል ወይ? እስኪ መረጃ ያለሽ ምናምን በውስጥ እንነጋገራለን። እና እነሱ ሰላም ገብተዋል፣ ሰላም ናቸው። ግን እንደነገርኳችሁ ድካም አለው፣ ቀላል አይደለም። እንደዚህ ወጥቶ ቪዲዮ መስራት ምናምን ይደክማልና ዛሬ ከሰዓት በኋላ ይመጣሉ። ጠብቋቸው በትዕግስት። ያው ልንረዳቸው ደግሞ ይገባል። እኔ ጉዞውን ነገር ስለማውቀው ይደክማል። እዛ ገብታችሁ ብዙ ሻወር መውሰድ አለ፣ ራት ምናምን ፕሮግራም፣ በዛ ላይ ደግሞ የራሳቸው ጊዜም ይኖራልና እንግዲህ የዱባይ ቪዲዮ ዛሬ ይጀመራል። ከሰዓት በኋላ ዛሬ ጀምሮ ሰሞኑን እንግዲህ የተለያዩ ቦታ መዝናኛዎች በጣም ብዙ ደስ ዱባይ ውስጥ በስማም ለመዝናናት ኧረ በስማም
የሚገራርም ቪዲዮ እየሰሩ እንደሚለቁልን የሚያማምር ደስ የሚል ቪዲዮ እየሰሩ እንደሚለቁልን ቃል ገብተውልናል። ትላንትና ላይቭ ላይ እንግዲህ ብሩኬ ሀይሚን የማልወስዳት ቦታ የለም ብሏል። የማልወስዳት ቦታ አይኖርም፣ ሁሉም ቦታ እወስዳታለሁና በደንብ ፈታ ፈሽ ብለው ነው እንደሚመጡ አየር ቀይረው በአዲስ ጉልበታቸውን አድሰው ኃይላቸውን በቃ እንዴት ነው ብቻ ግን ጠንክረው እንዳጠቃላይ በአጭሩ ስገልጽላችሁ በጣም ጠንክረው እንደሚመጡ አልጠራጠርም። እና የነሱ የልብ ወዳጆች አድናቂዎቻቸው ደግሞ ከኛ የሚጠበቀው ሙስሊም የሆናችሁ በዱዓ ክርስቲያን የሆናችሁ በጸሎት ነው እነሱን ማገዝ የሚጠበቅብን። እነሱ ከኛ ሌላ ምንም የሚፈልጉት ነገር የለም። የሚፈልጉት እንግዲህ አምላክ ሆይ ጠብቃቸው፣ በሄዱበት ቦታ ሰላም እንዲመጡ አንተ ጠብቃቸው፣ አደራህን ሸረኛንም ምቀኛንም በሩቅ አድርግላቸው። እኔ የምለው የዱባይ የብሩክ አፍቃሪዎች ግን ደህና ናቸው? ደህና ናቸው አይደል? በረኪና ምናምን እንዴት ነው? እንዴት ናችሁ? ደህና ናችሁ? አይመስለኝም። ታማችኋል። መታመምማ ታማችኋል። ግን ወታችሁ ለመናገር ፈርታችሁ ነው እንጂ በጠና እንደታመማችሁ ያስታውቃል። ምክንያቱም በምታወጡት ምላስ፣ በምትናገሩት፣ በምጽፉት ኮሜንት ማለት ነው እያየናችሁ ነው በጣም እንደታመማችሁ። ግን ታመናል ብላችሁ ለመናገር ሼም ይዟችሁ ነው አይደለ? አይዟችሁ። እንግዲህ እስከ ሀይሚ እስከ ብሩኬ እንግዲህ ሁለቱም አንድ ላይ መተውላችኋል አይደለ? በሉ ሁለቱንም በደንብ ተንከባክባችሁ በደንብ በተለይ ሀይሜን በደንብ ተንከባክባችሁ የኔ ሞዛዛን ማለት ነው ትንሽ ወፈር እንድትል አድርጋችሁ ላኳት። ተናግሬ ያለው ሌላ ደግሞ ሀይሚና ብሩኬ አሁንም ትላንትም ዛሬም ደጋግሜ የምናገረው ነገር እዛ ሄዳችሁ ራሱ አጉል ፕራንክ ምናምን ብላችሁ ሌላ ሶስተኛ ሰው በመካከላችሁ እንዳታስገቡ፣ አደራ እንዳታስገቡና ይሄንን ማለት የምፈልገው። ሌላው ደግሞ የፍጼ ቻናል ፍጼ 20 ሺህ ገብቷል። የእውነት የጨረቃ ቤተሰቦች ትለያላችሁ። 20 ሺህ ብለው ነበረ ብሩኬና ሀይሚ እና 20 ሺህ ገብቶ ትላንትና ኢንስታግራሙ ላይ ስክሪንሾት አድርጎ ፖስት አድርጎታል። በጣም አመሰግናለሁ ብሏል። እንግዲህ ፍጼና ብሩኬ እጅግ በጣም የሚዋደዱ ጓደኛሞች ናቸው። እጅግ በጣም ወደፊትም ትልቅ አላማ ያላቸው ሰዎች ናቸውና ወደፊት አብረው ይሰራሉ ብዬ ተስፋ አደርጋለሁ። ያው ትላልቅ ስራዎች ደና ስራ ከፍተው አብረው ይሰራሉ ብዬ ተስፋ አደርጋለሁና ምክንያቱም አብሮ አደግ ናቸው። አብረው ብዙ ላይፍ ያሳለፉ ናቸው። አብረው የተማሩ ናቸው። ጎረቤት ናቸውና ብዙ ነገር ይቀየራል ብዬ ያስባለሁ። እንግዲህ በርቱልኝ የኔ ውድ ቤተሰቦች፣ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እኛንም አበረታቱኝ የጨረቃ ቤተሰቦች። ለእኔስ ማናለኝ የኔ ውዶች? ተው ግን አበረታቱኝ። ተው ግን 15 ሺህ 20 ሺህ ስገባ በራሴ ስራ እንደምመጣ ቃል ገብቼላችኋለሁና እባካችሁ 20 ሺህ አስገቡኝ። ስወዳችሁ